ሰላም ጤና ይስጥልን የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። ኢትዮጵያ ወደ ጦርነት ከምንጊዜውም በላይ እየተቃረበች ነው ተባለ። አቶ ገዱ አንዳርጋቸው ከሰሞኑ ጠቅላይ ሚኒስትሩ ያደረጉት ንግግር ውሸት ነው ሲሉ ተናገሩ። እስራኤል ከምንጊዜውም በላይ የግብጽ ጦር እየጨመረ መሆኑ ያሳስበኛል አለች። እነዚህንና ሌሎች አዳዲስ ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። መረጃዎቻችን ሁልጊዜም በፍጥነት እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የደውል ምልክቱን በመጫን ይጀምሩ። አቶ ገዱ የጠቅላይ ሚኒስትሩ ንግግር ውሸት ነው አሉ። ሰሞኑን ጠቅላይ ሚኒስትር አብይ አህመድ በምክር ቤት ተገኝተው ከኤርትራ ጋር የፈጠሩት ጸብ አስመልክቶ የሰጡት ማብራሪያ ሌላ አዲስ ውዝግብን አስነስተዋል። ጠቅላይ ሚኒስትሩ አቶ ገዱ ወደ ኤርትራ የላኩት የኤርትራ ሰራዊት በትግራይ ሕዝብ ላይ የሚያደርሰውን በደል እንዲያቆም ነው በማለት ተናግረው ነበር። ይህ ንግግር ግን በአሁኑ ወቅት ከሀገር ውጭ የሚገኙት አቶ ገዱ አንዳርጋቸው ዘንድ ከፍተኛ ተቃውሞ ገጥሞታል። አቶ ገዱ በሰጡት ምላሽ ጠቅላይ ሚኒስትሩ ንግግር ፍጹም ውሸትና ታሪክን የመከለስ ሙከራ ሲሉም ጠርተውታል። እንደ ቀድሞ አማካሪ ገለጻ ወደ አስመራ የተጓዙባቸው እውነተኛ ምክንያቶች የጦርነቱ ሂደትና ፖለቲካዊ ቅንጅትን የተመለከተ እንጂ ጠቅላይ ሚኒስትሩ አሁን እንደሚሉት የትግራይ ሕዝብ በደልን ለማስቆም አልነበረም። ጠቅላይ ሚኒስትሩ አሁን ከኤርትራ ጋር ያላቸው ግንኙነት መበላሸቱን ተገን በማድረግ ራሳቸውን እንደ ሰብአዊ ተቆርቋሪ ለማቅረብ እየሞከሩ እንደሆነም አቶ ገዱ በምሬት ገልጸዋል። ይህ በሁለቱ የቀድሞ የቅርብ የሥራ ባልደረቦች መካከል የተፈጠረው የቃላት ጦርነት በትግራይ ጦርነት ወቅት በከፍተኛ አመራሮች መካከል የነበረው እውነተኛ ግንኙነት ውሳኔ ላይ ትልቅ ጥርጣሬንም ፈጥሯል። አቶ ገዱ ጠቅላይ ሚኒስትሩ አሁን የሚነግሩን ትረካ ከወቅቱ እውነታ ጋር እንደማይገናኝ የራሳቸውን ታሪክ ለማጥራት የተጠቀሙበት ዘዴ እንደሆነም አስምረውበታል። ኢትዮጵያ ወደ ጦርነት ከምንጊዜውም በላይ እየተቃረበች ነው ተባለ። በትግራይ ክልል የታየው አዲስ ውጥረት ወደ ሰፊ ቀጠናዊ ግጭት ሊያመራ ይችላል በሚል ስጋት በማሳደሩ ኢትዮጵያ ወደ ሌላ አስከፊ ጦርነት እየተቃረበች መሆኑን ዘ ኢኮኖሚክስ መጽሔት በዚህ ሳምንት እትሙ ዘግበዋል። እንደ ዘገባው ከሆነ ባለፈው አንድ ዓመት ውስጥ የትግራይ ክልል ነዋሪዎች በገንዘብ እጥረት፣ በገበያ መናር፣ በከፍተኛ ዋጋ ንረት በተደጋጋሚ የጭንቀት ጊዜን እያሳለፉ ነው። እያንዳንዱ ክስተት በመቶ ሺዎች የሚቆጠሩ ሰዎች ያለቁበትን ጦርነት ትዝታ የሚቀሰቅስ ሆኖባቸዋል ይላል ዘገባው። እንዲሁም በጥር ወር መጨረሻ ላይ የታየው አዲስ ውጥረት ደግሞ ዳግም ጦርነት ይነሳል የሚል ስጋት ይበልጥ አባብሶታል። ጥር 21 ቀን በፌዴራል ኃይሎችና በህወሓት ታጣቂዎች መካከል ግጭት የተቀሰቀሰ ሲሆን ይህ የፌዴራል መንግስት ወደ ትግራይ የሚደረጉ ማናቸውን በረራዎች እንዲያቋርጥ ማስገደዱን ዘገባው ያትታል። ከሁለት ቀናት በኋላ የመንግስት ድሮኖች በመካከለኛው ትግራይ ጥቃት ሰንዝረዋል ያለው ዘገባው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በወቅቱ የነበረው ሁኔታ ሙሉ በሙሉ ጦርነት የሚመስል ነገር ሲሉ መግለጻቸውን መጽሔቱ ዘግበዋል። መጽሔቱ ከቀናት በኋላ አፋጣኝ ውጥረት የረገበ ይመስላል ያለ ሲሆን ሌተናል ጀነራል ታደሰ ወረደ በእሳቸው አስተዳደር ስር ያሉ ኃይሎች ቀደም ብለው ከገቡባቸው አንዳንድ አካባቢዎች መውጣታቸውን ገልጸው አለመግባባቱ በውይይት ሊፈታ እንደሚችል መግለጻቸውንም ጠቅሰዋል። ወደ ትግራይ የሚደረጉ በረራዎች ጥር 26 ቀን በመጀመራቸው ዳግም ሙሉ ጦርነት ሊገባ ይችላል የሚለው ስጋት ለጊዜው ማስቀረቱንም ዘገባው አመላክቷል። ይሁን እንጂ መጽሔቱ ዳግም ግጭት የመነሳት እድሉ አሁንም ከፍተኛ መሆኑን አስጠንቅቀዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ጥር 26 ቀን በፓርላማ ባደረጉት ንግግር ህወሓት ኢትዮጵያን ለማፍረስ የሚፈልጉ ከሃዲዎች ሲሉም ከሰዋል። መጽሔቱ የጠቀሰው አንድ የህወሓት ባለስልጣን በበኩላቸው የኢትዮጵያ መከላከያ ሰራዊት በሙሉ ኃይሉ እየተንቀሳቀሰ መሆኑን ገልጸው ፖለቲካዊ ትዕግስት ካልተደረገ በስተቀር ሌላ ጦርነት አስከፊ መዘዝ ሊያስደርስ እንደሚችልም አስጠንቅቀዋል። መጽሔቱ በአሁኑ ቀውስ መንስኤ በቀድሞ ጦርነት ያልተፈቱ ጉዳዮች እንደሆኑ ያብራራል። ጠቅላይ ሚኒስትር አብይ በ2010 ዓ.ም ወደ ስልጣን ከመጡ በኋላ የአማራ ክልል ሚኒሻዎችን ጨምሮ ህወሓት የሚቃወሙ ኃይሎችን አቀናጅተው ነበር ያለው መጽሔቱ ከ2013 እስከ 2015 ዓ.ም በነበረው ጦርነት ወቅት የአማራ ኃይሎች የምዕራብ ትግራይን መቆጣጠራቸውን ጠቅሷል። በዚህም በመቶ ሺዎች የሚቆጠሩ የትግራይ ተወላጆች በኃይል እንዲፈናቀሉ የተደረገ ሲሆን ብዙዎቹ አሁንም በክልሉ በሚገኝ መጠለያ ጣቢያዎች ውስጥ ይገኛሉ ሲልም ገልጸዋል። ምንም እንኳን የ2015ቱ የፕሪቶሪያው የሰላም ስምምነት ተፈናቃዮች ወደ ቀያቸው እንዲመለሱና አወዛጋቢ የሆኑ ግዛቶች ላይ ውሳኔ እንዲሰጥ ተጨማሪ ድርድሮች እንዲደረጉ ቢደነግግም የታየው መሻሻል ግን አነስተኛ መሆኑንም አክለዋል። እንደ መጽሔቱ ዘገባ ከሆነ በ2016 ዓ.ም ወደ ምዕራብ ትግራይ የተመለሱ የትግራይ ተወላጅ ማስፈራሪያና ጥቃት የደረሰባቸው ሲሆን አብዛኞቹ ተፈናቃዮች ግን ለመመለስ አሁንም ከፍተኛ ፍርሃት አለባቸው። በተጨማሪም የፌዴራል መንግስት ግዛቶቹን ወደ ትግራይ አስተዳደር እንዲመለሱ ህወሓት የሚያቀርበውን ጥያቄ ሲከላከል መቆየቱን ዘገባው አመላክቷል። ባለፈው ሳምንት ከህወሓት ጋር ግንኙነት ያላቸው ኃይሎች የተከዜን ወንዝ ተሻግረው ወደ ጸለምቲ በመግባት ውጥረቱ ዳግም አይሏል። ባለስልጣናቱ ድርጊቱ የተፈጸመ ተመላሽ ሰላማዊ ሰዎች እየደረሰባቸው ያለውን እንግልት ለመቃወም እንደሆነ ቢገልጽም መጽሔቱ የጠቀሳቸው አንዳንድ ተንታኞች ግን እርምጃዎቹ የፌዴራል መከላከያ ጥንካሬን ለመፈተሽ ወይም ስትራቴጂካዊ ቦታዎችን
ለመያዝ የታለመ ሊሆን ይችላልም ብለው ያምናሉ። ጠቅላይ ሚኒስትር አብይ ህወሓት ምዕራብ ትግራይን በኃይል ለማስመለስና ወደ ሱዳን የሚያደርሰውን የመገናኛ መስመር ዳግም ለመክፈት ማቀዱን ለረጅም ጊዜ ሲጠራጠሩም ቆይተዋል። በመሆኑም አሁን የተወሰደው እርምጃ ለከፍተኛ ጥንቃቄ እንደ መጀመሪያ ምልክት አድርገው የተረዱትም ይመስላሉ። መጽሔቱ እንደዘገበው ከሆነ የፌዴራል ኃይሎች ከዚህ ጊዜ ጀምሮ ወታደሮችና ከባድ የጦር መሳሪያዎችን ወደ ትግራይ አዋሳኝ አካባቢዎች እያሰማራ ሲሆን በደቡብ ትግራይ ህወሓት ኃይሎችና በመንግስት ኃይል ሚኒሻዎች መካከል ውጊያው ቀጥሏል። የአፍሪካ ህብረት ጥር 22 ቀን በይፋ ለማሸማገል ፈቃደኝነቱን ቢገልጽም መጽሔቱ የጠቀሳቸው ምንጮች እንደሚሉት ከሆነ ኢትዮጵያ የቀረበውን ሐሳብ በድብቅ ውድቅ አድርጋለች። በተጨማሪም ህብረቱ በሀገሪቱ የውስጥ ጉዳይ ጣልቃ ከመግባት እንዲቆጠብም ማሳሰቧ ተገልጿል። መጽሔቱ በህወሓት ውስጥ ያለው የውስጥ ክፍፍልና የጠቅላይ ሚኒስትር አብይ የልዩ ልዩ ቀጠናዊ ኃይሎች ጋር ያላቸው የሻከረ ግንኙነት እንደ ምክንያት በመጥቀስ አዲስ ጦርነት መፈጠሩ የማይቀር እንደሆነም አመላክተዋል። ይሁን እንጂ ኢትዮጵያ ቀውሱ ከሱዳን ጦርነትና አስከፊው የቀጠናው ባላንጣነት ጋር በእጅጉ የተሳሰረ በመሆኑ አስጠንቅቋል። ሰላምን ለማስጠበቅ አስቸኳይ ጥረት ካልተደረገ በስተቀር በትግራይ ዳግም የሚቀሰቀስ ግጭት በፍጥነት ወደ ቀጠናዊ ሊያመራ እንደሚችልም ገልጿል። የሐራ መሬት በማን ይመራል? በማንስ ይደገፋል? ከ2 ዓመት በላይ በተካሄደው ጦርነት ከተቋጨው የፕሪቶሪያው ስምምነት በኋላ ከሰብአዊና ኢኮኖሚያዊ ቀውስ ጋር ያልተወጣው የትግራይ ክልል ያጋጠመው ፖለቲካዊ ቀውስ በክልል ውስጥ በርካታ ፖለቲካዊ አጀንዳዎች እንዲፈጠሩ ምክንያት ሆኗል። ከ2016 ሚያዝያ ወር ጀምሮ በአሉባልታ ደረጃ የነበረው በህወሓት ውስጥ ክፍፍል ተፈጠረ የሚባል ጉዳይ በዚህ ዓመት ነሐሴ ወር ላይ የተካሄደው 14ኛው ድርጅታዊ ጉባኤ ተከትሎ በይፋ ወጥቷል። የድርጅቱን ሊቀመንበር ደብረጽዮን ገብረ ሚካኤል የሚመሩት ቡድንና በወቅቱ ጊዜ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ የሚመሩት ቡድን በየፊናቸው በሚዲያ ፕሮፓጋንዳ ከታገዘ ቃላት ጦርነት አንስቶ በኋላ አመራሮቹ የክልሉ የማይነቀስ ምሰሶ በማለት የሚኮሩበትን የትግራይ ተዋጊ ኃይል እስከ መሰንጠቅ የደረሰ ሁኔታ ነው ፈጥሯል። የጸጥታ ኃይሉ ከፍተኛ ወታደራዊ አመራሮች ወይም ከኮር በላይ በመባል የሚጠሩት ጥር 15 ቀን 2017 ዓ.ም ባደረጉት ስብሰባ በአቶ ጌታቸው ረዳ የሚመራውን ጊዜ አስተዳደር በማውገዝ በግልጽ ለህወሓት ያላቸውን ውግና ሲገልጹ ባለ ከፍተኛ ማዕረግ ጀነራሎች ጨምሮ ብዛት ያላቸው ከፍተኛ ወታደራዊ አመራሮች ስብሰባውን ረግጠው ወጥተዋል። ይህንንም ተከትሎ ህወሓት የሚደግፉ የሰራዊት አመራሮች ጀነራል ገብረ እግዚአብሔር በየነን ጨምሮ ሌሎች መኮንኖችን ማገዳቸው ይታወሳል። ውሳኔው በአሁኑ ወቅት የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳይ አማካሪ አቶ ጌታቸው ረዳ የሚመሩት ስምረት ፓርቲን ጨምሮ በክልል ውስጥ በርካታ የፖለቲካ ኃይሎች እንዲፈጠሩ በጎጥና በአካባቢ ላይ የተመሰረተ ፖለቲካ እንቅስቃሴ ኃይልን ማዕከል ያደረገ የዞን ወረዳና የከተማ አመራሮች ለውጥ እንዲሁም ውሳኔን በመስጠት ዕለት ተዕለት ስብሰባ ረግጠው የወጡ ከፍተኛ መኮንኖች ከትግራይ ኃይሎች የተገነጠለና ራሱን ሐራ መሬት ወይም ነፃ መሬት ታጋዮች በማለት የሚጠራውን ታጣቂ እንዲያቋቁምም በር ከፍቷል። ይኸው የሐራ መሬት ታጣቂ የአፋር ክልልን ከትግራይ ጋር በሚያዋስኑት አካባቢዎች እንዲሁም በደቡብና ደቡብ ምስራቅ ትግራይ ዞኖች ድንበር አካባቢዎችም ይንቀሳቀሳል። የሐራ መሬት ታጣቂዎች የሚመራው ማን ነው? ብርጋዴር ጀነራል ገብረ እግዚአብሔር በየነ ወይም ወዲ አንጥሩ ጥር 15 ቀን 2017 ዓ.ም የተደረገውን የከፍተኛ ወታደራዊ መኮንኖችና የጦር ግንባር አዛዦች ስብሰባ ረግጠው ከወጡ መኮንኖች መካከል አንዱ ናቸው። ከ4 ወር በኋላ ግን በፓርቲ የማይታዘዝ የራሳቸው ሰራዊት ለመፍጠር በአፋርና በትግራይ አዋሳኝ አካባቢዎች መውረዳቸውን ይፋ አድርገዋል። በክልሉ በተፈጠረው ሁኔታ ቅሬታ የነበራቸው የህወሓት ማዕከላዊ ኮሚቴ አባላት፣ የዞንና ወረዳ አመራሮች፣ በትግራይ ኃይል ውስጥ አመራርነት እንዲሁም በተራ የሰራዊት አባልነት ደረጃ ላይ የነበሩ ወታደሮች እንዲሁም ሌሎች ወጣቶች ጀነራሉን በመከተል ከመሰብሰብ ባለፈ በአፋር የሚንቀሳቀሰውና እኚሁ ጀነራል በበላይነት የሚመሩትን ታጣቂ ኃይል አባል ሆነዋል። ታጣቂ ኃይሉ በበላይነት የሚመሩት ብርጋዴር ጀነራል ገብረ እግዚአብሔር በየነ ወይም ወዲ አንጥሩ እንደሆኑ እሳቸውን የቀድሞ የመከላከያ ሰራዊት ጠቅላይ ኢታማዦር ሹም ጀነራል ጻድቃን ገብረትንሳኤ በተደጋጋሚ ቢናገሩም የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ የሚመሩትና በርካታ የቀድሞ የህወሓት ማዕከላዊ ኮሚቴ አባላት ያቀፈው ስምረት ፓርቲ ታጣቂ ኃይሉ ፖለቲካዊ ክንፍ እንደሆነ በተደጋጋሚ ስሙ ይነሳል። አቶ ጌታቸው ረዳም ሆኑ ምክትላቸው ፓርቲ የሚመራው ወታደር ኃይል እንደሌለ በመግለጽ መረጃን ውድቅ አድርገዋል። ታጣቂ ኃይሉ በአፋር ክልል ነፍጥ አንግቦ የሚንቀሳቀስ ከመሆኑ ጋር በተያያዘ በትግራይ ክልል ያለውን ጊዜያዊ አስተዳደር እንዲሁም ህወሓትን ለማስወገድ እንደሚታገል ቢገልጽም የታጣቂ ኃይሉ አመራሮች ግን ወታደራዊ መንግስት የመመስረት ፍላጎት እንደሌላቸውና በክልል ውስጥ ሰላማዊ የፖለቲካ እንቅስቃሴ ለመፍጠር እንደሚታገሉም ይናገራሉ። ሆኖም ከ3 ወር በፊት በደቡብ ትግራይ ዞን ወራጃ ተብሎ በሚጠራ አካባቢ እንዲሁም በአፋር መጋሌ ወረዳ ከትግራይ ኃይሎች ጋር በተፈጠረ ግጭት ከሁለቱም ወገን የሰው ህይወት አልፏል። የክልሉ የሰላም ጸጥታ ቢሮ ጥቃቱን ተከፍቶብኛል ሲልም ክስ ከፍቶ ነበር።
ቡድኑ በፌዴራል መንግስት ይደገፋል ወይ? የትግራይ ክልል ጊዜያዊ አስተዳደርና ህወሓት ይኸው በአፋር የሚንቀሳቀስ ታጣቂ ኃይል ጌታቸው ረዳ በሚመሩት ስምረት ፓርቲ እንደሚመራና የፌዴራል መንግስት በገንዘብና በጦር መሳሪያ ድጋፍ እንደሚያደርግለት በተደጋጋሚ ሲገልጽ ቆይቷል። የፌዴራል መንግስት የትግራይ ተወላጆችን እርስ በርስ ለማጋጨት በማሰብ ታጣቂ ኃይሉ እየደገፈ መሆኑን እናውቃለን። አሁንም ራሳችንን ለሰላም ክፍት ነው፣ ወደ ትግራይ ተመለሱ የሚል ጥሪዎችን ሲያስተላልፉም፣ ሆኖም ታጣቂ ኃይሉ የፌዴራል መንግስት የሚያደርግለት አንዳችም ድጋፍ እንደሌለ በመጥቀስ በክልል ውስጥ ሁሉንም ያማከለ ፖለቲካዊ ተሳትፎ እስከሚፈጠር ድረስ ትግሉን እንደሚቀጥልም ይናገራል። አንዳንዶች ታጣቂ ኃይሉ በፌዴራል መንግስት ይደገፋል የሚል መደምደሚያ ላይ የደረሱት ታጣቂው ቡድን ነፍጥ አንግቦ በጎረቤት ክልል አፋር ያለ ችግር መንቀሳቀሱ እንደሆነ የሚገልጹት የክልሉ አመራሮች ለሰላማዊ ዜጎች ዝጋት የሚሆን ታጣቂ ኃይል ከለላ መስጠት ብዙ ትርጉም አለው ሲሉም ይደመድማሉ። ስምረትና የሐራ ታጣቂዎች ስምረት ፓርቲ ከጀርባ የታጣቂ ቡድኑን ይመራል የሚል የበረታ አስተያየትም ይቀርብበታል። ክንፋም ከዋዜማ ያገኘው መረጃ እንደሚያሳየው ዋዜማ ያነጋገራቸው የቀድሞ የደቡብ ትግራይ ዞን ዋና አስተዳደር አቶ ሀብቱ ኪሮስ በአሁኑ ወቅት የፓርቲው ምክትል ፕሬዝዳንት ናቸው። የስምረት ፓርቲ ምክትል ሊቀመንበር የሐራ መሬት ታጣቂዎች አደራጅታችሁ ድጋፍ ታደርጋላችሁ ይባላል፣ የእርሶስ አስተያየት ምንድነው ብለውም ተጠይቀው ነበር። አሁን በጥሩ ቁመና ላይ እንገኛለን። በአሁኑ ወቅት የፌዴራል መንግስት የሚያደርግልን አንዳችም ድጋፍ የለም። ድጋፍ የሚያደርጉልን በሀገር ውስጥም በውጭ ያሉ የትግራይ ደጋፊዎች ናቸው። እስካሁን ወደ 3 ሚሊዮን ብር ገደማ ድጋፍ አድርገውልናል ብለዋል። እኛ ያሉት ስምረት ፓርቲ የትጥቅ ትግል አካል ነው እንደማለት ይሆን በሚል ለቀረበላቸው ጥያቄም ትግሉ ዓላማ እደግፋለሁ እንጂ ፓርቲያችን የሚመራው ሰራዊት የለም ሲሉም ምላሽ ሰጥተዋል። በኢራንና በአሜሪካ መካከል የሚደረገው ድርድር በኦማን ተጀመረ። ይህ ቀጥተኛው ንግግር በኦማን ዋና ከተማ ሞስኮታ መጀመሩን የአልጀዚራ ዘገባ ይጠቁማል። በመካከለኛው ምስራቅ የአሜሪካ ልዩ ተወካይ ስቲቭ ዊትኮፍ እና በኢራን የውጭ ጉዳይ ሚኒስቴር ሰይድ አባስ አግራቺ የውይይት ቡድን ተወክለዋል። ውይይቱ ከመጀመሪያው በፊት የኢራን የውጭ ጉዳይ ሚኒስቴር አባስ አግራቺ ከኦማኑ አቻቸው ሰይድ ባድር ቢን አህማድ አል ሱዳይ ጋር መወያየታቸውም ታውቋል። ባለፈው ዓመት ሚያዝያ ላይ በኦማንና ጣሊያን ዋሽንግተንና ቴህራን መደራደራቸው ይታወሳል። ሶስተኛው ዙር ድርድር ደግሞ በተመሳሳይ ኦማን ላይ አድርገው ነበር። የአሜሪካ ጦር በመካከለኛው ምስራቅ ኃይሉን እያጠናከረ በሄደበትና ኢራንም አጸፋዊ ምላሽ ለመስጠት ዝግጁ ነኝ በምትልበት ሰዓት እየተደረገ ያለ ቀጥተኛ ያልሆነ ድርድርም ሆኗል። እስራኤል ከምን ጊዜውም በላይ የግብጽ የመከላከያ ሰራዊት እየጨመረ ነው አለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የግብጽ መከላከያ ሰራዊት አቅም በከፍተኛ ሁኔታ እየጨመረ መሆኑን በመጥቀስ እስራኤል ሁኔታውን በቅርብ ልትከታተል እንደሚገባ ማሳሰቢያ መስጠታቸው ተሰማ። ጠቅላይ ሚኒስትሩ ይህንን ማስጠንቀቂያ የሰጡት ዛሬ የእስራኤል ፓርላማ የውጭ ጉዳይና የመከላከያ ኮሚቴ በሰጡት ዝግ የዝግጅት ስብሰባ ላይ መሆኑን የዕብራይስጥ መገናኛ ብዙሃን ዘግበዋል። እንደ ዘገባዎቹ ከሆነ ኔታንያሁ የግብጽ ጦር እየጠነከረ ነው፣ እኛም በንቃት ልንከታተለውና ከዚህ በላይ ተጨማሪ ጦር እንዳትገነባ መከላከል ይገባናልም ብለዋል። እስራኤልና ግብጽ የጋራ ግንኙነትና ጥቅሞች እንዳሏቸው የገለጹት ጠቅላይ ሚኒስትሩ ይህ ሆኖ ግን የግብጽ ጦር አቅም የእስራኤል ወደሚገዳደር ደረጃ እንዳይደርስ ኢየሩሳሌም መከላከል አለባት ሲሉም አጽንኦት ሰጥተዋል ተብለዋል።